ነጋግሮን ችግርን መፍታትን ቢያስተምሩን ግን በዚህ አይዲያ ደስ ይለኛል እንጂ የሆነ ነገር በመጥቶ እሄዳለሁ። እግዚአብሔር ንጹህ አድርጎ የፈጠረሽ ልጅ ነሽ ሀይሚዬ። ለእኛ እናቶችሽ ስትይ እንደው ሰላሙን አፍርጅልን በእናትሽ። እንደው እኔ እንዴ ብዬ ላስረዳሽ ሀይሚዬ በእናትሽ። እኔ የዛሬው አስደስተኛል። ያኔ ሳይደብረን በዛ አስተያየት መስጠት እንጂ ከሌ እንዲህ ነው ከሌ እንዲህ ነው እያሉ መዘግዘቁ ምኑ። አዎ በጣም ማለት እኔ ግን አስተያየት ብሰጥ እንዳትገለብጡ እንዳትሉ አስተያየት መስጠት እንፈልገው ተለያየን ሳይሆን በቃ እስቲ አንዳንዴ ደግሞ በጠረጴዛ ዙሪያ ትዳር ላይ አሁን እኔ ትዳር ላይ ቆጭበታለሁ። ስቅጭቅ ማንም በትዳር የማይጣላ የለም፣ የማይጨቃጨቅ የለም። አልጨቃጨቅም አልጣላም የሚል ሰው ውሸት ነው። ትነጋገሪያለሽ። ስትነጋገሪ ግን በጠረጴዛ አንዱ እሳት አንዱ ውሃ ሆኖ ነው ትዳር የምታቆዩ እንጂ ሁለታችንም እሳት ከሆነ ቤቱ ነው የሚነደው። ስለዚህ ተነጋግሮን ችግርን መፍታትን ቢያስተምሩን ግን በዚህ አይዲያ ደስ ይለኛል እንጂ የሆነ ነገር በመጥቶ እሄዳለሁ ጣላለሁ ሌላ እንትን እላለሁ ከሚሉ ተነጋግሮ ደግሞ ቁጭ ብሎ እሱ አለች እኮ ሀይሚ እኮ ስማርት ናት። የእድሜ መብሰል አይደለም እኮ አለች እኮ ተናገረች እኮ ዛሬ የተናገረችው ሀይሚ። አዳምጧት ዝም ብላችሁ። እኔ በጣም ነው የገረመችኝ። ምንም የሚጣልበት ነገር የለም። ትክክል ነው፣ በቃ ትክክል ነው። ሁሌ እንደዚህ ማድረግ እንደሌለበት በቃ እሷን ማማከር እንዳለ አለምሸትዬ እውነት እኮ ነው ማለት ባልና ሚስትም ሆነሽ ጓደኛ ሆነሽ ብቻሽን በቃ አንድ ላይ ላይፍ ከጀመርሽ እኮ ሁለታችሁ ተነጋግራችሁ ነው እንጂ የምትወስኑት ወንዱ ብቻ የሚወስንበት ነገር ምንም የለም። አለበዚያማ እኮ ይሄ እኮ በቃ ባልም አይደለሽም ምንም አይደለሽም ለማለት ነው። ስለዚህ አሁን ያስተምሩን ያሰቡት ሁለት ብቻውን መወሰን እንደሌለበት አብረው መወሰን እንዳለበት ነው። ደግሞ ምንም ነገር ከጎንነ ብትል አንድ ሴት ከጎንነ ብትል መጥፎ ነገርን ብታደርግ እኮ ከጎንነ ማለት አይቻልም። ከጎንነ ብላኛለች እና መጥፎ ነገር ማድረግ አለብኝ ማለትም አይቻልም። እሱ ከጎንነ ስላለች እኮ በሱ መጥፎ ውሳኔ ወስኖ ነበር። ይሄ ማድረግ እንደሌለበት ነው። በቃ ምንም ባናወራው ደስ ይለኛል። አዎ በቃ ያ ሰው እንዴት ነው እኛስ እንዴት ነው የምንማረው? እኛ ተኛ በታይ እጣኖች ልጆች እንዴት ነው መቋቋም የሚችሉት? እንዴት ነው መማር የሚችሉት? እነዚህ ልጆች እኮ ዋጋ እየከፈሉ እያስተማሩ ነው ያሉት። ይሄ ሌላው ሰው የሚያበጨብጨውን ምናምን ተይው። ዊዘር ምሳሌ አላህ ሱብሃነ ተዓላ ያገናኘውን ሰው እንኳን ይሄ ተራ ሰው አባትሽ እናትሽ ቢገቡ መለያየት አይችሉም። ግን ደግሞ የሃይሚ ጥላትና ጥላቶች ምናምን የምትይው ነገር እንኳን እዛ አጠገባቸው ያለው ቱክቱክ ላይ ያለው ሰው ራሱ ሃይሚና ብሩኬ እንዲለያዩ የሚፈልግ ነው። አዲያ እዛም ትክክል እዛም ትክክል እዛም ትክክል እዛም ትክክል እነሱ ናቸው ሚዲያ ላይ ያሉት። በአሁኑ እኔ እውነት ስነግርሽ በአሁኑ አልተጣሉም ብዬ አይደለም። ይኸውልሽ የኔ እናት ሳሚልኝ ራስሽን ጠብቂ ከቀልብሽ ሁኚ፣ ማርያምን ጸሎት አድርጊ፣ ጎበዝ ነሽ አንቺ፣ ጸሎት ጸልይ፣ ወደ ራስሽ ተመለሺ። ከቻልሽ እኔ ነኝ ያልኩሽ ማርያምን ጠዋት ስትነሺ ጸሎት ጸልየሽ ተነሺ። ከዛ በኋላ ማርያምን ገዝትሽን ደግሞ ቶሎ አትክፈች። በቃ ቀስ ብለሽ ተረጋግተሽ ወደ ራስሽ ተመልሰሽ። እኔ አሁን እግዚአብሔርን መግባት ትቻለሁ ዩቲዩብ ላይ። እኔ ሰው ጥሩ ከሆነ ነው ገባለው፣ ጥሩ ካልሆነ ግን ከፍቼ ነው መተው። ለምን መታመም አልፈልግም። ለምን እታመማለሁ? ስለዚህ እንደዛ ነው የኔ ነገር ስራ ላይ ሆኖ በተለይ ኮሮና እኔ እግዚአብሔርን እዚህ ጋር ባወራ አሁን ሰው ውሸት ነው ይላል። እኔ ማርያምን እንዴት ወለየዋን ጠይቂ ስለኔ እግዚአብሔርን። እኔን የተጣሉ ጊዜ የምን ጊዜ ነው? እስከ ሌሊቱ ስንት ሰዓት እናወራ ነበር። እኔና ወለየዋ ራሱ ትደውልልኛለች፣ እንደዋወላለን። ግን በቃ አሁን እርግፍ አድርጌ ያንን ሁሉ ነገር ተውኩ። ለምን በቃ ወደ ራሴ ተመለስኩኝ። እንዴ እኔ ብዙ ነገር ከዚች ከልጅቷ ጋር ተገጣጠመብኝ። በህይወታቸው ገብታ ዛሬ 20 ሺዋን ታከብራለች። ህይወቷ ይበጥበጣ ነው መዘዝ ያመጣቸው ይዟት ሂድና
እሷን እና እዛ ነው ፋሚሊዬ ተረጋጊ። እውነት እንደው ሳሚልኝ አንድ ነገር ልኝ ህይወቱ ምን ላርግ ታዲያ? እኔ በቃ ምን ላርግ? እኔ ያም ወንድሜ ያለ ጓደኛው ሲከዳው ምን ላርግ? እኔ የትኛው ጓደኛ ነው? ጓደኛ በአሁን ሰዓት አይደለም። የእናትሽ ልጅ ይከዳሻል። ጅላቱኝ ያቦ ሞኝናት እንዴ! የእናትሽ ልጅ ይከዳሻል በአሁን ሰዓት። ጓደኛ ምንድን ነው? እሷ እኮ እንድትማር እኮ ነው ትምህርት እየሰጠችው እኮ ነው ያለችው። እሱም አይለያዩም። ከበፊቱ አስቸጋሪነቱና ከአሁኑ የትኛው ነው እየተለወጠ የመጣው? የአሁኑ እኮ ባህሪው በጣም ተለውጧል እኮ ብሩኬ። አዎ ከበፊቱ እንደውም ትንሽ መለስ እኮ ነው እያደረገች ያለችው። ብዙ ነገር ለሰው ልጅ የሚሆነውን ነገር ወደ ራሱ ተመልሶ ለራሱ እንዲያስብ እኮ ነው እያደረገች ያለችው። በየጊዜው እኮ አይምሮም እኮ እየበሰለ ይሄዳል። ለወደፊትም ያሰጋኛል ማለት ምን ማለት ነው? ለወደፊቱም እኮ እንዲያስብበት እኮ ነው። እንደዚህ አይነት መጥፎ ነገር ውስጥ ችግር ውስጥ እንዳይገባ እኮ ነው። ሌላ ነገር እኮ አይደለም እንጂ ጠልታው ከሱ ተለይታ እንደ አንቺ ነፍሷ እስከሚወጣ ነው የምታፈቅረው፣ ነፍሱ እስከሚወጣ ነው የሚያፈቅራት። እና መለያየት የምትፈልገው ዛሬ እንደዚህ ለአንቺ ነው ብሎ የሰጣት ነው እኮ። አንቺ ደግሞ ሁሌ ችግርሽ ምንድን ነው? ፎከስ አድርገሽ ድራማውን አታዳምጭም። እኔና ቡዚያውን ቅድም በጣም ስሜታዊ ሆነን ነበረ። በማን የተነሳ? በዛቸው የተነሳ። ለምን በይ እሱ ያመጣችው ጦስ ነው እነዚህ ልጆችን የበጠበጠው አይደለ? የበጠበጠው ስልሽ የለያያቸው አይደለም፣ ብዙ ምስቅልቅላቸውን ያወጣው። እሱን ደግሞ ምስቅልቅላቸው ያወጣው እሱን ልታስተምረው ፈልጋ ነው እንጂ እውነት ከእሱ ጋር ለመራቅ ፈልጋ አይደለም። ራስሽን አረጋግተሽ አዳምጪ። ራስሽን አረጋግተሽ ፎከስ አድርገሽ ድራማውን እስከ መጨረሻው ተከታታይ። ማንም የእነሱን መለያየት የሚፈልግ የለም። ሰይጣን ብቻ ነው የሰው ልጅ መለያየት የሚፈልገው የሚወደው። የሰይጣን ተንኮል ያለበት ራሳችን ላይ ሰይጣን ካለብን ነው እንጂ የእነሱን መለያየት የምንፈልገው። እግዚአብሔር ይገስጸው። ሰይጣን ከሌለብን እኛ የሰው ፍቅር ያስደስተናል፣ የሰው ደስታ ያስደስተናል። የእነሱ መልካምነት ነው የምንፈልገው እንጂ የእነሱ መለያየት አይደለም። እኛ ከእነሱ ስንት ነገር እየተማርነን እንደ አንቺ ብዙ ነገር ተለውጫለሁ። ትዕግስትን ተምሬያለሁ። ትዕግስት ምን እንደሆነ ተመኛለሁ። እኔ አፍንጬ ላይ ነበረች ትዕግስት። አይገርምሽም? ፉን ነበር የምለው። ትዕግስት ምን አይነት ትዕግስት እንደሆነች ነው ያስተማረችኝ ቅመሜ። በጣም እግዚአብሔር አይለያያቸው። ምንድን ነው ያለችው? መጨረሻ ላይ ምንድን ነው ያለችው? ምን ብላው ነው ሄደችው? ምከረው ምን ትፈልጊያለሽ ብለህ ጠይቀኝ እንኳን ታውቃለህ ወይ ብላ ነው። ምከረው እሱን አይደለም እሱን ምከረው አለችው እኮ። ምከረው እሱን አለችው። ከእሷ እኮ ችግር የለባትም። አሁን እኮ ችግሩ ለወደፊቴ እኔ ያሰጋኛት ስትል ምን ማለት ነው? ወደፊትም እንደዚህ አይነት ስህተት ውስጥ እንዳይገባ ነው መስመር የሰጠችው። መስመር ይዘው ነው። ልክ ነው። እና ደግሞ በማዕከላቸው ታዋቂ ስለገባ ምንም ችግር አይፈጠርም። አንደኛ ነገር ስለ ሀሰን እንኳን ሲነገራት እኮ በሰው አልሄድም ብላለች። ጓደኞቹም ቢሆኑ ጠልታቸው አይደለም። ልንገርሽ አንድ ነገር፣ በሰው ልጅ ተስፋ እንዳያደርግ ነው። የሰው ልጅ ይሳሳታል፣ ፍጹም አይደለም። ከዚህም በፊትም ተናግራለች እኮ እሷ። ማንም ሰው ጠንቅቃ ታውቃቸዋለች። ያኔ ትምህርትም እንዲሆን ይሆናል። ያችን ቃላት የወረወረቻት ትምህርት ነው። ይኸውልሽ ብዙዬ ምን አለች መሰለሽ? እኔ ከዚህ በኋላ ምን እንደሚመጣብኝ አላውቅም። ብዙ ፈተና አሳልፌያለሁ። እኔ ሴት ነኝ ብላለች። በር ዘግቶብኝ ሲሄድ በሬን ቆልፌ እሱ እስከሚመጣ ድረስ እየጠበቅኩ ምን እንደሚመጣብኝ አውቃለሁ። ጓደኛም ብሎ አስቀምጦ እንግዲህ ጠብቅ ብሎ ያለውን ሰው ማለት ነው። ዛሬ የእናትሽ ልጅንም አታምኝም። ዛሬ በዚህን ዘመን ለምን እንደዛ እንዳለችው ግን ታውቂያለሽ? ገብቶኛል። ለምን እንደዛ እንዳለችው ታውቂያለሽ? እኔ እንደገባኝ ልንገርሽ፣ ጥሏት እንዳይሄድ አብሯት እንዲቀመጥ ነው ወይ ይዟት እንዲሄድ ነው። ሞኛት በብዙ ነገሮች መሰየም ትችላለሽ። ይገባኛል እኮ ብዙዬ አውቃለሁ። ማርያምን በጣም ስማርት ናት ልጅቷ። ስማርት ጭንቅላት ያላት ናት። ቦታና መስመር የምታስይዝ ጀግና ሴት ናት። ክርስቶስን ነው የምልሽ። በጣም ስማርት ጭንቅላት ያላት ልጅ ናት። እግዚአብሔር አምላክ ወይ ይሰውራት። መድኃኒዓለም እግዚአብሔር እንግዲህ ይሄን አይምሯን አይለውጥባት። መድኃኒዓለም ፈጣሪ አምላክ
ወደ ሰላማቸው ይመለሱ። በቃ ይበቃቸዋል። እኛም ጾማችን ደርሷል። እንጾምበት፣ ሱባኤያችንን እንያዝበት። ይመለሳሉ። አትፍሩ። ምንም የሚመጣው ነገር የለም። አይ ምንም አይመጣም። እሱማ እኮ ምን ይመጣል? ምንም አይመጣም። ትልቅ ትምህርት ነው ናቲም ይኸውልሽ ልንገርሽ፣ ናቲም አግዙኝ እኔ ገብቼበታለሁ ብሏል። በቃ እንደዛ ነው። ሳሚልኝ እኔ እናት። እሺ አንቺ ደግሞ ሁሌ እየተንቦቆቦቅሽ እኛንም አታንቦቅቦቄን። በህግ አምላክ እኔ ነኝ እንኳን በፊት እንዴት እንደምሯሯጥ 23,000 ገባች። ሳሚልኝ አፈር ያስገባት መድኃኒዓለም ካለ አፈር ያስገባት። አሜን አሜን። አፈር ያስገባት። ኪዳነ ቃሏን እኔ ዩዘርዬ ቂም ያስኩባት መች እንደሆነ ታውቂያለሽ? ሃይሚ እኔ ማለት ነው የወደቀሽ እሷን አንጀቴ ቆረጠልኝ። እኔ እንደው ባገኛት ወይ ከነሱ ጋር ዛቴ ናቸው ምንም አታቀተሽ። እንደዛ ነው ማያቸው። ፈጣሪ ቅር ይበለኝ። ደግሞ የእሷ ያቺ ወደልማ ከፍፄ ጋር የመጣችው ራሱ እንዴት እንደምትዘጋል የለችም። ድራታ ተጠምሳሁ የለችም። ሌሎቹም እሷን ይቺን እንዴት ሰብስክራይብ አደረጉ? እነዛን ሰብስክራይብ ሳያደርጉ ለአክሽን እነዚህ ተንኮለኞች። ፈጣሪ ደግሞ የግምዣ ልብስ የበግ ተኩላ ምንድን ነው ያለው ክርስቶስ? የግምዣ ልብስ ለብሰው የሚመጡ አሉ አይደለ እንዴ? አሁን እኮ አንቺ በ100,000 120 130,000 እኮ ነው የሚታይላት አንቺ። እና ታዲያ እንዴ ድፍረሳት ሄደው ሲያዩ ኧረ ሳሚል በቅዱስ ገብርኤል አውጥ ኧረ ባዛኝ እንዴ ብልጥ ነሽ። ደግሞ እንትን መሰለኝ ገበያ ውስጥ የሚቀመጡት መሰልሽ ሳሚልኝ። ኧረ ሳሚልኝ በመብርሃን አለቂው በርዶሽ ነው እዚህ ማርያም ክፍት ነው ያለኝ ዛሬ በጣም ነው የከፋኝ እውነት። ኧረ በመቤቴ ልፋታችን እኔ እኮ ያናደደኝ እኮ ምን እንደሆነ ታውቂያለሽ? እንደዚህ የለፋን እንደዚህ እየሆንን ጠላት የሆነች የማዳም ቅመም የምትቃጠለዋን ማሳደግ ሲችሉ ሙልጭ አርግታ ተቃጠሉ ረሩ። ምንም የምታመጡት ነገር የለም። ቲክቶክ ቢዘጋ ቲክቶክ ይከፈታል፣ ዩቲዩብ ቢዘጋ ዩቲዩብ ይከፈታል። እየመረራችሁ ትውጣላችሁ እያለች እየተሳደበች መልሶ ለሷ እንደዚህ ሲያደርጉላት እኔ ውስጤ በጣም ነው ያዘነው በእውነት። እንደምን ታመጣላችሁ? እንደተንጫጫችሁ ትቀራላችሁ። ልጅ እንደዛ ብላ እኮ ነው የሰደበች ልጅን አባት ያቺ እኔ ነገር ስለሷ ማውራትም አልፈልግም። ሸይጣን ናት። ጌታ ሆይ አይደል ጀመረ ብዬ እንደመራችሁ ጣላችሁ። ያሞኔ የብሩኬ ነው ልጁ ብላ ነበር አይደለም እንዴ? አፈረች ጭራሽ ነው ልጁ አባት እንዴ? ሲጀመር አባት አላት እንዴ? ልጁ ከየት አምጥታ ነው አባት? እሷ ሆቴል ነው የምትሰራው። ከቃጣቢ ይሁን ከጠራጊ ይሁን ዙባላ ከሚደፋ ይሁን ከአልጋ አንጣፊ ይሁን ሰራችለት። የጨረቃ ፋሚሊ ግን በጣም ሁሉም አይደለም። ከጥንት ጀምሮ አብረው የሚጓዙት ለዚህ ያበቋቸው ሳይሆኑ እኔ እንደቀላል ይሄ የሃይሚና የብሩኬ ጠላት የሆነ ነው እሷ ሰብስክራይብ የሚያደርገው። ሞቼ ነው ቆሜ ባናቷ ለምን አተካከለም? አይገርምሽም? ሴት ልጅ ነኝ፣ የሴት ልጅ እናት ነኝ። ግን አንቺ ግን እኮ ያው ልጅ ሁለቷን አሁን አንድ ቃሏ ምስክሬ ናት። በቁም ነገር እናውራና ይሄን ያህል ጊዜ ተጓዘችና እዚህ ደረጃ ላይ ደረሰች አይደል እንዴ? ዛሬ እውነቱ ሲታወቅ አፍራ እኛን ንቅር ግድ የለም ይቅርታ ትበል የጨረቃ ፋሚሊ ግድ የለም። ግን እነሱ ልጆችን በእኔ ነው እንደዚህ ደረጃ የደረሳችሁት፣ ስለዚህ በጣም ይቅርታ አድርጉልኝ ብላ ሁለቱን እንኳን ብታስማማ ምን አለበት? እሷ የጫረችው ክብሪት እኮ ነው። አሁን ይሄው አልበርድን ብሎ እነኝህ ልጆች እዚህ ደረጃ የደረሱት መቼም ስራ ቢሆን በሚለው ቅመሜ በቃ ቅመሜ አየች አይደል? አወቀች አይደል? እውነቱ ወጣ አይደለ? አጠገቡ አደርስም አጠገቤ እንዳደርሽ ይመስላል። እሱ ቅመም እኮ ቆራጥ እኮ ናት። በጣም ቆራጥ ጀግና እኮ ናት ቅመሜ። ቅመሜ የዋዛ እኮ አይደለችም። መድኃኒዓለም ሃይሜ በጣም ቆራጥ ነው። ሄድ ማዘጋት ይዝጋት። ኧረ ባውንደሪዋን አታስነካም። ሴሱ ባውንደሪ አትነካም፣ የራሷን አታስነካም።
መታገስ ባለበት ደረጃ ታገሳለች። ከዛ ውጭ እኮ ቦታ አትሰጥም። በጣም ሲሪየስ ነው። እነሱም ሰላም ይሆኑልንና በሰላም ይምጡልን። ነገሩን ፈተውት ይመጣሉ። ወደ ሰላም ተመልሳለች። እሱን አስተካክል፣ እሱን ምከረው ብላ ነው የወጣችው። ያኔ ይመጣሉ። ኧረ ይመጣሉ። በእናትህ ትልቅ ግን እንደ ሰውኛ ስታስብ አንዳንድ ነገሮችን በስመ አብ ወልድ ያናዳል እንዴ! ያናዳል፣ በጣም ያናዳል፣ ያናዳል። እኔ እኮ የተሰማኝ እውነቱን ልንገራችሁ፣ እኔ እኮ ያለቀስኩትና የተሰማኝ ነገር በጣም በጣም የተሰማኝ ነገር ሰው እኮ እዚህ ጋር ሁሉንም አውርቶ አይችልም። እኔ እነዚህ ልጆች እዛ ጋም ይሄ ነው ይበሉኝ እንጂ እነዚህ ልጆች ለእኔ መድኃኒዓለም ምስክሬ ነው። እንዴት ብዬ ላስረዳችሁ? ምናልባት እናት ያጣችሁ፣ አባት ያጣችሁ፣ ልጅ ያጣችሁ ናችሁ እዚህ ጋር መረዳት የምትችሉት። ዝም ብሎ አይደለም። እኔ እነዚህ ልጆች አይምሮዬ በተጨነቀ በቃ ምንም ቀንና ሌሊቱን በለየው ሰዓት እነዚህ ልጆች ለእኔ ትልቅ ከላይ የተሰጡኝ ስጦታ ናቸው። እግዚአብሔርን ሀይሚና ብሩኬ ከላይ የተሰጡኝ ስጦታ ናቸው። በቃ ሁሉን ነገር በቃ ርስት አድርጌ ተቋቁሜ ከፈጣሪ ጋር ስራ የሰራሁበት በቃ እነሱን ለማየት ቶሎ ብዬ ስራዬን ሰርቼ ጨርሼ እነሱን የማይበት በቃ አይምሮዬ ናቸው። ታውቃላችሁ፣ ግን ጭንቅላቴ ናቸው ብሩክና ሀይሚ። ወይ እንደሌላው እንደዚህ አይደለም። የኔ በራሴ ሳይሆን ለየት ይላል። ደግሞ ምንድነው እሱ በቃ መቼ ነው ፍቅሩን የሚገልጽላት እያልን እየተሳቀቅን ያመቶ አፍ ሲከፍት ያማቶ አፍ ሲከፍት ጸሎታችን ሰማ ብለን ስንል ይቺ ደግሞ እንደዛ በዛን ጊዜ እንደዚህ ውሸት ሊሆን ሀይሚን አይታችኋታል። እዛም ስትደፋ፣ እዛም ሆስፒታል ስትገባ፣ እዛም እንደዛ ስትሆን አሁን ያ ሁሉ ስንት ፈተና አለፍን። አሁን ደግሞ በቃ እኔ የሚለያዩ መስሎኝ ነው። በቃ በእውነት ወደ ባሰኝ። በቃ ምንም ጆሮ ድፍን ይበል በጌታ በኢየሱስ ስም። የሰይጣን ጆሮ በእውነት ውስጤ በጣም ብዙዬ እውነት ብታይ በቃ እንዴት ልበልሽ፣ ውስጤ ብታይ እሺ የሆነ ነገር ብታይ ድንዝዝ ነው ያለ። ምንም የለም፣ ምንም የሚመጣ ነገር የለም። ምንም ነገር እንዳትፈሪ፣ ምንም አይመጣም። ካለች ወላዲት አምላክ ጭንቃማ ካለች መቼም አይለያዩም። አይገርምሽ? አስረግጬ እነግርሻለሁ። ኧረ የራሷ ልቦና የሚያውቀዋል እኮ እንደማይለያዩ። እንደው እኔ ስሜታዊ ሆናለሁ። ፋሚሊ ምን እንዳለች አላየሽም እንዴ? ለምንድን ነው እንደዚህ የምትሆኝልኝ ሲላት፣ ለምንድን ነው ለእኔ እንደዚህ የምትሆኝልኝ ሲላት፣ እኔ እንጃ በጣም ታሳዝነኛለህ እኮ ነው የምትለው። በጣም እኮ ነው የምታዝንለት በጣም። እና ታዲያ በጣም እሷ እኮ ትምህርት እየሰጠች ኧረ በመቤቴ አንዳንዴ ያናዳል። አይኑ አውቃለሁ። ለብቻችን የምናለቅስበት ጊዜ አለው። ሁላችንም ሲከፋቸው ማየት አንፈልግም። እሷ በተለይ እሷ ስታለቅስ ማየት አልወድም። እውነቱን ልንገርሽ፣ ወንድ ልጅ ጎበዝ ነው፣ ጠንከር ይላል። በወንድሞቼም ስለማቅ። ሴት ልጅ ግን አትችልም፣ ስስ ናት። በቃ ችግሯን በለቅሶ ነው የምትወጣው። ተናግራ እንኳን አይወጣላት፣ መናገር እንኳን ያቅታታል። ቅመሜን ታውቂያታለሽ አንቺ። እንኳን ተናግራ ልታሳምንሽ ይቅርና እንባ ነው የሚቀድማት። በጥሩም ነገር በሆነ ነገር ስትናገራት እንባ ነው የሚቀድማት። እንባ ነው እንቅ የሚያደርጋት። ለዛ ማንም እንደሌለው ያውቃል። እሷ ማንም እንደሌላት ያውቃል። እሱን መስመር ሴት ልጅ እኮ ብልሃተኛ ናት። ሳሚልኝ ምን ሆነሽ ነው? እሱን እኮ ከአሁኑ መስመር ብዙዬ ልጆቹ እኮ ብዙ ጠላት አላቸው ታውቂያለሽ አንቺ። ገና ከቡታጅራ በቃ ቡታጅራን ሲለቁ ደስ ብሎን ክርስቶስ የቋጠረውን ማን አባቱ ሊፈታው ይችላል? በቃ መድኃኒዓለም የቋጠረውን ማን አባቱ ሊፈታው ይችላል? አጋንንት እኮ ስልጣን የለውም፣ የታሰረ እኮ ነው። ማን ይፈታዋል? ክርስቶስ የቋጠረውን ማንም። የኛ ጸሎት እመቤቴ እያለን እየለመን ነው። ማታ ገስት ከመግባት በፊት ጸሎት አታደርጊም? እዚህ ውስጥ እስቲ ጸሎት ሳያደርግ የሚገባ ገስት ውስጥ ስልኬ ለጥፈውናል። ፋሚሊ ምን ሆነ የለጠፉን? አንቺ የት
ፍልሰታ እንደምንም ከስተቱ ከምኑ ታርመንና እንደምንም ብለን እንትንላለን። መዝሙር ብቻ ብንከፍት ደስ ይለኛል፣ ወይ ሙዚቃ ምናምን እኔ አልከፍትም። 16 ፍልሰቷ በጣም ወዳት በልጅነቴ የምጾምባት ጾም ናት። ያው ጾሙን እንኳን ከልቤ ባልጾምም መቼም ታውቃላችሁ አረብ ቤት ማድ ቤት ውስጥ እየሰራችሁ እንኳን ቀምሰሽ አይደለም እየሸተተሽ ራሱ እንደተመገብሽ ነው። እና ፈጣሪ ካለ ከምኑም ነፃ መሆንበት ቲን 16 ትግስቱ ሰጥቶኝ እንደው ነፃ መሆንበትን ጸሎት ነው የምፈልገው ነው። እውነት በስማም አይዞሽ ትግስቱን ይሰጠናል መድኃኒዓለም። ኧረ ይስጠን በእናታችሁ በእውነት እነሱንም እግዚአብሔር ምን አለ አንድ አድርጎ ያምጣልን። ምን ነገ ታርቀው እንዲመጡ ይመጣሉ። ነገ ሚስቶሪ ያድርጋለች አለች። ምንድነው ያደረገችው አልኳት። ምሳ አመጣለሁ ምን አረገች? እስቲ ምን አረገች? ያድርጋለች አለች። እኔ እንጃ ዩዘር ምን ነገ ደግሞ በአሪፍ ይመጡልናል። ወይኔ መድኃኒዓለም ማርያምን ታያለች። በእውነት ምንም ችግር የለም። እግዚአብሔር ያውቃል። ምን ለካ ነው ፍስለታ ጾም ልትገባ እንዴ ስቶሪ ያርጋለች አሉ። ምን እንደሆነ ነው እንዴ ግን ቆንጆ ነው ብሎ ጻፉ። እዚህ ጋር ቆንጆ ነው አለች። እሺ ሳሪቶ እግዚአብሔር ይስጥሽ የኔ እናት። እግዚአብሔር ንጹህ አድርጎ የፈጠረሽ ልጅ ነሽ ሀይሚዬ። ለእኛ እናቶችሽ ስትይ እንደው ሰላሙን አፍርጅልን በእናትሽ። እንደው እኔ እንዴ ብዬ ላስረዳሽ ሀይሚዬ በእናትሽ የተሻለ ነው ነገ። እኔ የዛሬው አስደስተኛል። ያኔ በቃ ያስብታለሁ ምናምን አልወጣም ከቤት ምናምን እያለች ነው። እኔ የዛሬው የመጨረሻው አስደስተኛል። ዛት ቀን ተስፋ አለ ነው ምናምን ይለው ነው አለች እኮ ያንተው ነኝ አልሄድም ሻንጣዬን ያንተው ነኝ አልሄድም ሻንጣዬን